ስለዚህ ምንም ያስፈራ ነገር የለም ግን ደግሞ አባት ሲፈራ ነው ደስ የሚለው በዛ ላይ አንቺን የመሰለች ቆንጆ ልጃቸው ነው ልጄ እሳቸውን አለማክበር አልችልም እንዴት ነው ቲቪ አባት ቆይ ፍቅረኛ ነው ያልሽው ይሄንን ነው አባዬ ታውቀው ፍቅረኛ ነው ቃዲስ ይባላል እና ደግሞ ረጅም ጊዜያችን ስናወራ አንተ ራስህ ማግኘት በጣም ነበር የሚፈልገው ቃዲስ ነው ያልሽኝ ቃዲስ እንዴ እንኳን ደህና መጣ ቃዲስ ምንድነው አባዬ ይረጋጉ የቢ አባት ምንድነው የቢ ሲፈልግ ነበር እንኳን ቤቴ ድረስ መጣ ምንድነው የቢ አባት አባዬ ያውቁኛል እንዴ ሰላም እንዴት ናችሁ? ወድ የቤታ ዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። ተወዳጅ የሆነውን ዳጣ ድራማን ይዤላችሁ መጥቻለሁ። በዳጣ ድራማ ውስጥ አዲስ ነገር ተፈጥሯል። እሱም እንግዲህ የኤቢ ፍቅረኛ ነው። የኤቢ ፍቅረኛ እንዴት አያችሁት? ጋሽ ደረጀ ለምን ይመስላል ሽጉጥ ያወጡበት? እስኪ ገምቱና ኮሜንት ላይ ያስቀምጡልኝ። እዚህ ቀደም በእርግጠኛነት በትክክል የሚያውቀው ሰው ነው። ኤቢ እንደምታስበው አይነት ሰው አይደለም። እንግዲህ ተቃራኒ ይሆናል ማለት ነው እንጂ አቶ ደረጀ ዝም ብሎ ሽጉጥ ሊያወጣ አይችልም። በጣም በቃ የሚያውቀውና የማይፈልገው አይነት ሰው ነው። አስባችሁታል? ይገርማል። ተቃራኒ ባይሆን ጥሩ ነበረ። አባቷ ወዶት ምናምን የሚቀበሉት አይነት ሰው ቢሆን በጣም አሪፍ ነበር። ምክንያቱም ቤት ሳትጋባ ወይ ሽማግሌ ሳትልክ ለምን መጣህ ብሎ አይደለም፣ እንደዛ ብሎ አይደለም። ይሄ የተለመደ ነገር አይደለም። በእርግጥ አሁን እንደዚህ አይነት ነገር አለ። ነገር ግን እንደ ባህላችን መሰረት መጀመሪያ ሽማግሌ ተልኮ ልጅን ለልጃች ተብሎ ተጠይቆ ምናምን ነው። ከዛ በኋላ ነው እንግዲህ ባሌ ሰርጉ ጊዜ ነው ወደ አማቶቹ ጋር የሚተዋወቀው ማለት ነው። ድሮ እንደዛ ነበረ። ነገር ግን አሁን ፋሽን ነው ወይስ አዲስ ባህል ነው ምንም እየገባን አይደለም። ነገር ግን ይሄም ሆነ ያ አቶ ደረጀ ለምን መጣህ ብሎ አይደለም። እዚህ ቀደም የሚያውቀው አጭበርባሪ እንደዚሁም ተቃራኒ አይነት ሰው ስለሆነ ነው። ሜዲ ደግሞ እንዴት አያቸዋት? እኔ አክስት አይደለሁም ብላ ነጯን ተናግራለች። ሜዲ መች በነገራችን ላይ ሜዲ እውነት አላት። ምንም ስህተት የለባትም። ያው እውነት የሚናገር ሰው ይጠላል። በቃ አለ አይደል እንደ ነገረኛ ምናምን ወይም እንደ ወረኛ አይነት ነገር ነው የምናየው። አጠቃላይ እውነት ተናጋሪ በተለይ እውነት የሚናገር ሰው በተለይ በዚህ ሰዓት የሚወደድ ሰው አይደለም። በቃ እውነቱን ሀሰት ምናምን እንደዛ በቃ ብሎ የሚዋሽ የሚቀጥፍ ለሀቅ የማይኖር ሰውን የሚወደድበት ጊዜ ላይ ነንና ሜዲ ምንም ጥፋት የለባትም። ማንኛችንም ብንሆን እህታችን ላይ ቤተሰባችን ላይ የሆነ ግፍ ሲሰራ አንወድም። እንደውም እስካሁን አለመናገሯ ራሱ ጎበዝ ነች። እንደዛ ቪዲዮ ምናምን የቀረጻት ናታን ነው። በባለፈው ምን ተናግረናል ናታን እንደሆነ ማለት ነውና ምክንያቱም አቶ ደረጀ እንደዛ ማድረግ አቅም አይኖረውም። ሀሳቡ የሱ ቢሆንም የእህቱን ፕራይቬሲ መቅረጽ ያው አይምሮ ሆነ ሞራሉ የሚፈቅድለት ሰው አይደለም እና
ኤቢ እንግዲህ ባላገኘው ብላ ነበረ፣ አልተሳካም። በእርግጠኛነት በቃ ኤቢዬ ሌላ ወንድ እንድትፈልግ እና እንድታገኝ እንግዲህ እንመኝላታለን፣ መልካም ሰው እንዲገጥማት። በዋነኛነት እሷ ጸባዩ ተስተካክሏ፣ ጸባዩ ስለተስተካከለ ደግሞ ምንም ችግር የለውም። ብዙ ነገር ተምራለች፣ አሁን ብዙ ነገር ታውቃለች። ስለዚህ ይሄ ሰው ደግሞ ምንም ነው ጭራሽ የማይሆናት። ስለዚህ ሌላ እንጠብቃለን ማለት ነው። አርጁን ይወዳታል፣ ነገር ግን ትንቀዋለች። አርጁን ንጹህ ሰው ነው፣ ግን ኤቢ ትንቀዋለች። በጣም ነው የምትንቀው፣ በጣም ነው የምትጠላው። ያው ምንም ማድረግ አይቻልም። እና ዳጣ ደግሞ ሰላምን ወደ ቤት ከመጣሽ እኔ እወጣለሁ እያለች ነው። ዳጣ ይመች፣ ስለ እውነት መቆም ነው። ማርታ በጣም ታሳዝናለች። በጣም ቅንና ደግ የሆነች ሰው ነች። በቃ ውለታ ማትረሳ አይነት ሰው አስባችሁታል? ሰላም ግን በቃ ብትባል ብትሰራ ምንም እሺ እያለች አይደለም፣ ግግም እያለች ነው። ከጀርባ ምን ሊመጣባት እንደሚችል እያሰብ አይደለችም፣ እያሰበች አይደለም። አስቡት እንግዲህ ልክ የማርቲ እህት ሄዳ የልጇን ጸጉር ቆርጣ ምናምን ዴኒያስ መርምራ እውነቱን አወቀችባት። እሷ ግን በጭራሽ እንደማይታወቅ እንደዛ አድርጋ ነበር ስታስብ የነበረው። እውነት ደግሞ እውነት ነው፣ ተደብቆ አይቀርም። ለማርቲ ማሰብ መጠንቀቅ ነበረባት፣ ግን እያሰበችና እየተጠነቀቀች አይደለም። እሷ የምታስበው በቃ ለጊዜው ሳይሆን ደረጀ የሆነ ነገር ቢሆን የት ነው የምንወድቀው? ኋላ ቤት ኪራይ የሚከፍልልን ሰው የሚያስተዳድረን ሰው አናገኝም ነው። እሷ እሰራለሁ፣ የራሴ ስራ ጀምራለሁ የሚል በቃ የራሴ ቤት ተከራይቼ እኖራለሁ የሚል እቅድ ሀሳብ በጭራሽ የላትም። በጣም በሚገርም ሁኔታ በቃ አስቡት እንግዲህ እሷ የምታስበው ስለ በኋላ ውርስ ነው። ይሄ በእውነት በጣም ነው የሚያስጠላው። የእውነት በጣም ያስጠላ እንደዚህ አይነት አስተሳሰብ። ማርቲ ለሰራተኛ ክብር ያላት በቃ ሰው የሆነች ሰው፣ ሰውን የምትወድ ሰውን የምታከብር እናት ነች። ለእሷ እንደዚህ አይገባትም። እውነት ለመናገር ሰላም በጣም ነው የሚደብረው። ከዚህ አስተሳሰብች ተመለሺ። ለማርቲ እንደዚህ አይገባም። የእውነት በጣም ጥሩ አሰሪች ነች። በክብሯ እንደማትደራደር ታውቂያለሽ። የበደልሻት በደል አልበቃ ብሎ ደግሞ ልጅ ይዤ እሄዳለሁ ማለት በጣም ከባድ ነው። በአንቺን ላይ ይሄ ነገር ቢደረግ አንቺ ምን ታደርጊያለሽ ነው ዋናው ጥያቄ። እና ደግሞ ነገሮቹ አንቺ እንዳሰብሽው አይሄድም። የልጅን አባት በጭራሽ በቃ በጭራሽ ማንም ሰው እንዳውቅ አልፈልግም አልሽ። ህይወት አወቀብሽ። በጣም ከባድ ነው። ስለዚህ ከዚህ አስተሳሰብ ወጥተሽ ዳጣ ልጅሽ የምትልሽን ሰምተሽ የራስሽ ስራ መስራት ትችያለሽ። ወጣት ነሽ። ስለዚህ የራስሽ ስራ ነው መጀመር ያለብሽ። በቃ ራሷን ሰርታ የምታስተዳድር ሴት ሆኚ። እነ ማርቲ ደግሞ ያግዙሻል። ነገር ግን አሁን እውነቱ ከታወቀ በጣም ከባድ ነው። የማርቲ ህይወት ያሰጋል። አስቡት። ስለዚህ ሰላምዬ ከዚህ አስተሳሰብሽ እንድትወጪ ስንል መልእክታችን ነው። ያው አቶ ደረጀ በጣም እየተጨናነቀ ነው። ነገር ግን ናታን ይመችህ። ምንም እንኳ እውነት ተደብቆ ባይቀርም ከጊዜ ወደ ጊዜ ቢያንስ እድሜ እየጨመረላቸው ነው። ለቤታቸው አጠቃላይ ለቤተሰቡ እድሜ እየጨመረ ነው። ምክንያቱም ማርቲ ምን ልትሆን እንደምትችል መገመት አይቻልም። ከባድ ነው። ወይ በቃ ፓራላይዝድ ልትሆን ትችላለች፣ ወይ ልትሞት ትችላለች። ስለዚህ ከዛ አንጻር ነው ደግሞ ደረጀ በጣም እየተጨነቀ ያለው። የትዳሩ መፍረስ ብቻ አይደለም ደረጀን የሚያሳስበው፣ በቃ ሚስቴ የሆነ ነገር ትሆንብኛለች የሚለው ሀሳብ ነው በዋነኛነት ጭንቀት ውስጥ እያስገባው ያለው። ስለዚህ ሜዲን ወደ መጣሽበት ሂጅ ሳትናገሪ። ቪዲዮዎች አለ፣ ነገር ግን እንደማይለቁብሽ ታውቂያለሽ። እዛ ከሄድሽ በኋላም እንደምትናገሪ እርግጠኛ ነን፣ ትናገሪያለሽ። ግን ማርቲ አትሰማሽም። ማርቲ በራሷ መንገድ አስመርምራ ነው እንግዲህ እውነቱን ልታውቅ የምትችለው። ወይም አቶ ደረጀ ይነግራታል። እንዲነግራት
እኛም እንደዛ ነው የምንመክረው። ምክንያቱም ከሌላ ሰው መስማት ይህን ያክል ትልቅ የሆነ ሚስጥር በጣም ከባድ ነው፣ ያማል። በቤቷ ውስጥ ልክ እንደ ባዳ ሁና ነው ያለችው አይደለ? ስለዚህ አቶ ደረጀ እንግዲህ ያለህን አቅም ሰብሰብ አድርግና መንገር ነው። በጣም ይከብዳል። ያው እንደሚወራው ቀላል አይደለም። በጣም ይከብዳል። እንረዳለን። በጣም ነው የምንረዳው አቶ ደረጀ። እንደዚሁ ስለ ዳጣና ስለ ናታን ማወቁ በጣም ደስ ይላል። እንነጋገርበታለን፣ እናወራበታለን ብሏል። ስለዚህ ያው ናታንም እንዳለው ከዚህ በኋላ ሊፈትናቸው ይችላል። ዳጣንም ናታንንም ሊፈትናቸው ይችላል። እነሱ ደግሞ ብልጥ ስለሆኑ ፈተናቸውን ያልፋሉ። ናታንና ዳጣ ድል ባለ ሰርግ የሚጋቡ ይሆናል ማለት ነው። በጣም ደስ ይላል። እኔ ሳስበው ሰርጉን ካሁኑ ደስ እያለኝ ነው። አቶ ደረጀ ከዚህ በኋላ እምቢ አይልም ለናታን። ናታን በጣም ጥሩ ልጅ፣ በጣም ትሁት፣ በጣም በቃ ሁላቸውም የሚወዱት ልጅ ነው። ስለዚህ ከዚህ በኋላ እምቢ አይሉትም። ፈተና ይፈተናል፣ ፈተናውን ያልፋል። በቃ ጥሩ ቤተሰብ፣ ጥሩ አማች ይሆናል። በጣም ነው ደስ የሚለው። ሰርጉን እንግዲህ በጉጉት የምንጠብቅ ይሆናል። ለዛና ገዜ ደግሞ እንዴት አያቸዋቸው? በነገራችን ላይ ገዜ ደስ ብሎታል። ለምን ደስ እንዳለው ታውቃላችሁ? የኔ ጌታ ስላለው የኤቢ ፍቅረኛ በቃ በጣም ነው ደስ ያለው። ገዜ ግን እያጭበረበረህ ነው። ከልቡ አይደለም የኔ ጌታ ያለህ፣ እያጭበረበረህ ነው። ገዜ ነቃ በልታው። አንተ እኮ አራዳ ነህ፣ እንዴት ትሸወዳለህ? እንዳትሸወድ። መሸወድማ የለብህም። አስባችሁታል? እውነት መስሎት በጣም ነው ደስ ያለው የኔ ዋህ። ከለዛ ጋር ደግሞ መታረቃችሁ ደስ ብሎናል። ፍቅራችሁን በግልጽ ተነጋገሩና ወደ ፍቅር ግቡ። እናንተም እንደምትጋቡ ተስፋ እናደርጋለን። ሰው እንፍጠር እያላት ለዛ እንግዲህ ተደነባብራለች። ምንድነው ሰው እንፍጠር ምናምን እያለች ነው። ከዛም ወደ ድብድብ ገቡ። ደስ ይላል በጣም ጨዋታቸው፣ ፍቅራቸውም ደስ ይላል። ግን በቃ አልሸነፍም አይነት ነገር ይታይባቸዋል። ስለዚህ እስኪ ፖፖዝ አርጋት፣ ቀለበት ሰርላት፣ ገዜላ ለዛ የሆነ ስጦታ ግዛላት፣ ደብዳቤ ጻፍላት። ደብዳቤ ደስ ይላል። ያው አሁን ላይ የቀረ ቢሆንም ግን ደግሞ በቃ ብትጽፍላት ደብዳቤ ይበልጥ ጥሩ ማስታወሻ ምናምን ነገር እንደዛ ብትሰጣት በቃ ላንተ ያላት ፍቅር ይጨምራል። ያ ማለት ፍቅር በቁስ ነው ማለት አይደለም። ነገር ግን ይሄ ጸቡ እንዲቀንስ ያደርግላቸዋል ብዬ አስባለሁ። እናንተስ ምን ትላላችሁ? የገዜና የለዛ አንዳንድ ጊዜ ይጋጫሉ፣ አንዳንድ ጊዜ ይፋቀራሉ። የሚዋደድ ሰው እኮ ነው የሚጣለው በነገራችን ላይ። እና ስጦታ ይስጣት ወይስ? እስኪ ኮሜንት ላይ ሀሳባችሁን ጻፉልን። ስጦታ መስጠት አለበት። እስካሁን ምንም ሰጥቷት አያውቅም። ያው የኤቢ ፍቅረኛ ምን በግ ምናምን እናመጣ ነበር ጾም ስለሆነ ነው ብሏል። እንግዲህ ባዶ እጅህን ነው የመጣኸው ምስኪን። ለምን ሙዝ አልገዛህ? አረቂ አጠጣም እንዳንተ አረቂ ለምን ይዘህ አልገባህ? ወይ ባዶ እጅ መግባት አልነበረብህም በእውነቱ። ግን እንደ ቢያንስ በጉ ቢቀር እንኳን እንደው የምትጠጣ ነገር የምትወዳትን ነገር አንተ የምትጠጣ ነገር ተይዞ ይኬዳል እኮ። መግደርደር ጥሩ አይደለም። ካደረጉ ማድረግ ነው አይመስልህም? ቃዴስ በነገራችን ላይ ስሙ ራሱ ቃዴስ አይመስለኝም። የሆነ ይንተባተባል ምናምን ነገርና አይመስለኝም። ይሄ ሁለተኛው ስሙ ነው የሚሆነው በእርግጠኛነት።
እና ለዛና ጊዜ ሲሯሯጡ የምጥንና የውሃ አወዳደቅ ማን ያሳቀው እንደኔ። እርስ በርሳቸው ላይ ተደራርቦ ነበረ። ሌባ የመጣ መስሏቸው ውሃዬ ኬኩ ነፋኝ እያለች ነው ሆዷ ሚስኪን ሆዴ ነፋኝ እያለች ነው። ያው እንግዲህ አክስትሽ ነች ያን ሁሉ ኬክ ገዝታ እንድትነፊ እያደረገችሽ። ስለዚህ ኮካ ወይ ፔፕሲ እንድትጠጭበት እንመክርሻለን። ውሃዬ የሆነ በቃ አልኮል ሆድሽን የሚያጎድልልሽ ነገር ካለበለዚያ ደግሞ አምቦሃ ጠጭበት። እንደዛ የተሻለ ሀሳብ ይመስለኛል። እኔ ምጥን አልወዳትም ብላለች። ምክንያቱም ምጥንም ኬክ መብላት ትፈልግ ነበረ። ነገር ግን ያንን ሁሉ ኬክ ለውሃ ነው የተሰጣት። ትንሽ እንኳን ቆርስ አልሰጠቻትም። ያው እንግዲህ ምጥንዬ በቀጣይ አንቺ ኬክ የምትበይ ይሆናል። ማርቲ ትገዛልሻለች ውሃ ብቻዋን እንደበላች ስታቅ። ስለዚህ እንደ ምጥንስ ለምን ይቀርባታል ተብሎ የሚገዛልሽ ይሆናል። ለዛሬው የያዝንላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ሀሳብና አስተያየታችን ደግሞ ኮሜንት ላይ ጻፉልን። እናመሰግናለን።